ዋና ስራ አስፈጻሚው ልጅቷንና ህፃኑን ይዞ ወደ ኩባንያው ሲጓዝ በመንገድ ላይ ያልጠበቀው ነገር ተከሰተ። ህፃኑ በጣም ስለተራበ ጡት ማጥባት ፈለገ። በሃይዌ ላይ ማቆም ስለማይቻል ልጅቷም ከህፃኑ ጋር ሌላ አማራጭ አልነበራትም። ስለዚህ የነርሲንግ ሽፋኗን አውጥታ ህፃኑን ማጥባት ጀመረች። ዋና ስራ አስፈጻሚው በመኪና ውስጥ ከፊት ለፊት ሹፌሩንና ረዳቱ እንዳሉ አስተዋለ። ስለዚህም ወዲያውኑ ኮቱን አውልቆ ወደ ኋላ በመዘርጋት የሚከሰተውን እንዳያዩ ታቸውን ዘጋ። ረዳቱም ሆን ብሎ አይኑን እንዳይጥል የአይን ጭንብል አደረገ። ወደ ኩባንያው ከደረሰ በኋላ ዋና ስራ አስፈጻሚው ህፃኑን ለአሳዳጊዋ ሰጥቶ ወደ ስብሰባው ሄደ። ነገር ግን በስብሰባው መካከል የህፃኑ ጩኸት በድንገት ከውጭ ተሰማ። ዋና ስራ አስፈጻሚው ልጅቷን በግል መልእክት በመላክ ህፃኑ እንድታጠባ ሊነግራት ፈለገ። ነገር ግን በስህተት መልእክቱን ወደ ኩባንያው የቡድን ውይይት ላከው። በዚያ ጊዜ በስብሰባው ውስጥ ያሉት ሰዎች እርስ በርሳቸው በሹክሹክታ መነጋገር ጀመሩ። ዋና ስራ አስፈጻሚው ስህተቱን ሲያውቅ በጣም አፈረ። ከጎኑ ወደ ተቀመጠችው ልጅ ዞር ብሎ እያየ ልጅቷን ምን እንደተፈጠረ ለማወቅ ስልኳን አወጣች። መልእክቱንም ስታነብ ግን በድንጋጤ ቀዝቃዛ ሆነች። ምን ማድረግ እንዳለባት ሳታውቅ ለጥቂት ጊዜ ተደናገጠች። ከዚያም በድንገት አንድ ሀሳብ መጣላትና ለህፃኑ ፎርሙላ ወተት እንደምታዘጋጅ ነገረችው። እውነቱ ግን ሁለቱ ሰዎች በፊትም የማይታወቅ ግንኙነት ነበራቸው። በህዝብ ፊት እሱ አለቃዋ፣ እሷ ደግሞ በታችኛው ደረጃ የምትሰራ ሰራተኛ ብቻ ነበረች። ምንም ሰው በእውነቱ ባልና ሚስት እንደነበሩ አያውቅም። ምክንያቱም የቀድሞ ባሏ በአይፒያ ሂደት ወቅት በድብቅ የህፃኑ ጂኒዎች በመቀየር ሁሉንም ነገር ለመደበቅ ሞክረው ነበረ። ልጅቷም ለ10 ወራት በሆዷ የተሸከመችውና የወለደችው ህፃን በእውነቱ በቡድኑ ዋና መስሪያ ቤት ውስጥ ከፍተኛ ውሳኔ ሰጪ የሆነው የዋና ስራ አስፈጻሚው ልጅ ነበረ። ከጊዜ በኋላ ዋና ስራ አስፈጻሚው ልጅቷን እንደገና አገኛት። ወዲያውኑ ህፃኑ የራስ ልጅ መሆኑን ነገራት። ከዚያም እሷንና ህፃኑን ወደ የቅንጦት መኖሪያ ቤት ወሰዳቸው። ልጅቷ በቤቱ ውስጥ የተዘጋጀውን አስደናቂ አገልግሎት ስታይ ፈጽሞ ደነገጠች። ረዳቶቹ፣ አገልጋዮቹና ህፃኑን እሷንም በጥንቃቄ የሚንከባከብ ልዩ ቡድን ተዘጋጅቶላቸው ነበረ። ነገር ግን ልጅቷ ይህ ሁሉ ለዘላለም እንደማይቆይ ታውቅ ነበረ። በራሷ ችሎታ መቆምና ጽኑ አቋም መያዝ እንዳለባት ተረደች። ዋና ስራ አስፈጻሚውም ያደረገላት ድጋፍ በዋናነት ለህፃኑ የተሻለ እንክብካቤ እንዲኖረውና እሷን ለጊዜው እንድትረዳ ብቻ መሆኑን ግልጽ አደረገ። የወሊድ ፈቃድ እንዲጠናቀቅ ልጅቷ ወደ ኩባንያዋን ስራ ተመለሰች። ከማንም እርዳታ ሳትጠብቅ በራሷ ችሎታ እንደገና ለመጀመር ቁርጣ ነበር። ነገር ግን በእርግዝና ምክንያት ወደ ስልጣን የመጣችው ተቀናቃኟ አሁን ዋና ጸሐፊ ዋና ስትገኝ ልጅቷ በጣም ተገረመች። ተቀናቃኟ የልጅቷን ቀድሞ የነበረችበትን ቦታ ወስዳ ብቻ ሳይሆን ሆን ብላ ኮምፒውተር እንዳይሰጣት በማድረግ ወደ መምሪያው ተራ ሰራተኛነት አወረደቻት። ይህንን ሲያዩ ባልደረቦቿ ሁሉ ከልጅቷ ጎን ቆሙ። ነገር ግን ተቀናቃኟ ያላትን ስልጣን ተጠቅማ ሁሉንም ሰው ዝም እንዲሉ አስገደደች። ልጅቷም ያጋጠማትን ውርደት በጽናት ተቋቁማ ለባልደረቦቿ በጸጥታ ቡና ገዛች። ሁሉም ሰው እሷን በቀላሉ ሊያዋርዳት የሚችል ደካማ ሰው መስሏቸው ነበሩ። ነገር ግን በዚያውኑ ጊዜ የዋና ስራ አስፈጻሚ ረዳት ከላይኛው ፎቅ ወርዳ በቀጥታ ወደ ልጅቷ መጣች። ዋና ስራ አስፈጻሚው ከአሁን ጀምሮ ወደ ላይኛው ፎቅ ሄዳ ከእሱ ጋር እንድትሰራ እንደወሰነ ነገራቸው። ልጅቷ ወደ ዋና ስራ አስፈጻሚ ቢሮ ስትደርስ ከእሱ ጋር እንደገና ተገናኘች። እሱም ረዳት መሆን ቀላል ስራ እንዳልሆነ ነገራት። ጥሩ ውጤት ማስመዝገብ ካልቻለች በሌላ ሰው እንደምትተካ ገልጽ አደረገላት። ልጅቷ ግን ሳትፈራ በራስ መተማመን ተሞልታ ይህንን እድል በትጋት እንደምትወጣው በጽኑ አቋም ተናገረች።